እኔ የምለው ግን በሰው ህይወት ላይ እንደዚህ ይቀለዳል እንዴ? በጣም ብዙ ግራ የሚያጋቡ ነገሮች አሉ። ሲቀጥል ዛሬ በተፈጠረው ነገር ብሩኬ ከዩ ጋር ግንኙነት የለውም ብሎ ለማሰብ በጣም ነው የሚከብደው። በመጀመሪያ ግን ሀይሚዬ የኔ እናት ለአንቺ እንደዚህ አይነት አይገባሽም ነበር። በጣም ነው ሳያት ያሳዘነች፣ ልቤ የተሰበረው። እንግዲህ አይታችኋል፣ ትናንትና ወድቃ ነበረ። ከትናንትና ጀምሮ ሆስፒታል ናት፣ አልነቃችም ብለው ነው የመጡት። ግን እኔ እዚህ ጋር በጣም ብዙ ጥያቄዎች ፈጥሮብኛል። አንደኛ ደረጃ ብሩኬም ሀይሚም ሁሉም ቡታጅራ ናቸው። እዚህ ጋር እንግዲህ ሀይሚ ራሷን ስታለች፣ ሆስፒታል ተኝታለች። ከሀይሚ ቤተሰብም ከብሩኬ ቤተሰብም አንድ ሰው አልመጣም። ለምን? ከትናንትና ጀምሮ ሀይሚ ራሷን ከሳተች ሆስፒታል ካደረች ለምንድን ነው ቤተሰብ ያልመጣው? ሁለተኛ ነገር ደግሞ በሀይሚ ህይወት ላይ ለምን እንደዚህ ይቀለዳል? ቀልድ ነው እንዲያዛችሁ። ዶክተሩ ራሱ ትክክል አይደለም። አንድ ራሱን የሳተ ሰው እንክብካቤ በዚህ ደረጃ ነው እንዲህ ሆስፒታል ውስጥ የሚደረግለት? ለሀይሚ እኮ የተደረገላት ግሉኮስ ብቻ ነው። ምንም ቢያንስ ከላይ እንኳን ብርድ ልብስ የምታለብሱት የላችሁም እንዲህ ሀይሚን እንዴ? ራሱን የሳተ ሰው እኮ እንደዚህ አይነት አይደለም እንክብካቤ የሚደረግለት። ሌላው ደግሞ ሚፍታህም ብሩኬም ምናልባት ወይንም በግምት እያሉ ነው የሚያወሩት፣ ዶክተሩ ሳይቀር ማለት ነው። ደህና ናት ግን አልነቃችም፣ ራሷን ስታለች። ምን ማለት ነው? ሚፍታህ ራሱ ስትወድቅ ራሷን የመታት መስሎኛል። ለዛ ይመስለኛል ራሷን የሳተችው። ዶክተሮችንም ስንጠይቃቸው አይታወቅም ደህና ትሆናለች ነው እያሉ ያሉት። ምን ማለት ነው እንዴ? ህይወት ቀልድ ነው እንዴ? ነፍስ ቀልድ ነው እንዴ? በብር ይገዛል እንዴ? ሀይሚዬ ሪል ራሷን ከሳተች ለምንድን ነው ቤተሰቦቿ ያልመጡት? ለምንድን ነው እንክብካቤ? ቢያንስ እንኳን ትራስ የላችሁም? የምታለብሱት ብርድ ልብስ የላችሁም? እንደዚህ የሆነ ጧ አርጋችሁ አስተኝታችሁ የሆነ ግሉኮስ ነገር ሰክታችሁ በቃ ይሄ ነው እንክብካቤ ራሱን ለሳተ ሰው? እረ ታዋ አንዳንድ ጊዜ እኮ እኛ ራሳችን እናውቃለን። ለታመመ ራሱን ለሳተ አቅም ላነሰ ወይንም የምግብ እጥረት ላለበት ሰው ነው ግሉኮስ ሲደረግለት። ራሱን የሳተ ከዚህ በላይ እንክብካቤ ያስፈልገዋል። ገባችሁ? አንድ ብርድ ልብስ እንኳን የላችሁም። ይሄ ሐኪም ቤት ማለት ነው። ወይንም ደግሞ በጣም ነው ስታስገርሙኝ የነበረው። እንግዲህ ያው ብሩክ የሚፍታህም ካሜራቸውን ደቅ ነው እንግዲህ ቢኪም አስቀድሞ መጀመሪያ ራሱ ቻናል ላይ የለቀቀው ቪዲዮ ነበር። ሰው ሲታመም ደህና ነው እያሉ ሰዎችን ያጽናናሉ እንጂ መጥቶ ራሷን ስታለች እስከ ዛሬ አልነቃችም ሀይሚ። ይሄ ማለት እኮ አስባችሁታል? በጣም ከባድ ነገር ውስጥ ነው ሀይሚ ያለችው ማለት ነው። ለምንድን ነው የዚህን ያህል ደረጃ ድረስ የምትሄዱት? እንግዲህ ኢየሩስም ነበረች፣ አብራቸው ነበረች እዛው። በመጀመሪያ ባካችሁ በልጅቷ ህይወት ላይ አትጫወቱባት። ሲቀጥል ብሩኬና ኢየሩስ ሲያወሩ ቤተሰብ በጣም ብዙ ነገሮችን በትኩረት እየተከታተልኩ ነበር። እስከዛሬ ብሩኬ ይሄን ነገር አያደርግም፣ ምንም ነገር አያደርግም ብዬ ስከራከር ነበር። ገባችሁ አይደል? ዛሬ ግን በሚናገረው ነገር ምናልባት የተገናኘን ቀን የሆነ ነገር አስነክታ የሆነ ነገር አድርጋኝ ይሆናል። ምን አንተ ህጻን ነህ እንዴ? የሆነ ነገር የምታስነካ ሰው መንገድ ላይ ከሆነ የተገናኛችሁት በንፋስ ነው እንዲህ ነገር የሚደረገው? እንደ የሆነ ነገር እንኳን ብታስነካ ሩም እኮ መሄድ አለ አይደል እንዴ? መቼም አዝላ ተሸክማ አትወስድም። ለምንድን ነው እንደዚህ የምትለው? ለምን በራስ እርግጠኛ አልሆንክም አንተ? በመጀመሪያ ደረጃ ብሩኬ ማለት ነው። ሲቀጥል ደግሞ እንግዲህ ትናንትም ሰምታችኋል፣ ዲኤንኤ ይመረመራል ሲል ነበር ገና ከአንዳንድ ማለት ነው። ሲጀምር ሀይሚን ራሷን ያሳታት ያስወድቃት ነገር ይሄ ንግግር ነው አይደለ ብሩኬ? ዛሬም ደግሞ ተመሳሳይ የኔ ልጅ ካልሆነ አሳይሻለሁ እያለ እየዛተባት ነበር። ይሄ ማለት ምንድን ነው? ከእሷ ጋር እውነትም ግንኙነት አድርገሃል እንዴ ብሩኬ ማለት ነው? እኔ አልገባኝም። ይሄ እስከ ዛሬ ብሩኬ አያደርገውም። በሀይሚ ህይወት ላይ አይቀልድም። እራሱን የሚያጎበዝ የሴት ልጅ ገባችሁ? ሴት ወልዶ ሴት ያሳደገው ጀግና ነው ብዬ እስከ ዛሬ ደረቴን ነፍቼ ነበር ምከራከርለት። ግን ዛሬ ላይ ሳይ የኔ ልጅ ካልሆነ አሳይሻለሁ፣ ዲኤንኤ ይመረመራል። እንደገና ደግሞ ምናልባትም የሆነ ነገር አስነክተሽኝ ይሄ ነገር ተፈጥሮ ይሆናል። ምን ማለት ነው እንዴ? የሆነ ነገር እሺ፣ እንደው ምናልባት የሆነ አንዳንድ ሰዎች የሆነ ነገር መጠጥ ላይ አስገብታችሁ ወይ የሆነ የእንቅልፍ ክኒን ተጠቅማችሁ ሊባል ይችላል። ይሄ እኮ ለሴት ነው እንጂ የሚሰራው ለወንድ አይደለም። ገባችሁ? ቢሆን ራሱ አንተ የሆነ ቦታ ላይ ከእሷ ጋር ግንኙነት ነበረህ ማለት ነው። በቃ አንተ እኮ እያመንህ ነው ሪል እንዴ? ዝብደርቅ ያለ ነገር ማታምጡ እንዴ? ምንድን ነው? ወይ አድርግ ያለው ብለህ አንድነትህን እመን፣ ወይ ደግሞ ካላደረግ ማቀው ነገር የለም አላደረኩም ብለህ እመን።
ሲቀጥል እንግዲህ ሀይሚዬ እንደዚህ ታማ እንኳን ለእሷ አታስቡላትም እንዴ? ራሷን ስታ ከወደቀች እናንተ እዛ ውስጥ ገብታችሁ እንደዛ የሚያጨቃጭቃችሁ የሚያነታርካችሁ ሚፍታህ ይዘህል ይሄድ ይዘህል ይውጣ። የት ነው ይዟት የሚወጣው? ማስወጣት የምትችለው አንተ። ሲጀምር አንተ መጀመሪያ ፊት ሳሰጣት አንተ ጋር ትመጣም። ገባ አይደል? ሪል ከሆነ እኔ ግን ይሄ ነገር በጣም እያጠራጠረኝ ነው። ሀይሜ ራሱ በትኩረት እየተከታተልኳን ነበር። አንዳንዴ እግሯ ይንቀሳቀስ ይመስለኛል፣ አንዳንዴ እጇ። ምክንያቱም ራሱን የሳተ ሰው በመጀመሪያ እንደዚህ አይነት እንክብካቤ አይደለም የሚደረግለት። 2 ቀን ሙሉ ማለት ነው። ከትናንት ጀምሮ እስከ ዛሬ ራሷን ስታለች። ቤተሰብ አይመጣም። ቤተሰቦቿ ቅርብ ናቸው ያሉት እነ ጋሽዬ፣ እነ እትዬ፣ ወንድም እህት አይመጣም፣ አይጠይቅም። እነ ሙሽዬ እነ ሀብ አይጠይቁም። ምንም ነገር የለም። ሀይሚን የዚህን ያህል ነው የምትወዷት? የዚህን ያህል ነው ለእሷ ቦታ ያላችሁ እንዴ? እንኳን አይደለም የሰው ልጅ እንስሳ እንኳን ሲታመም እኮ አይደለም ቤተሰብ ጎረቤት ይሰበሰባል። ገባችሁ አይደለም? እዚህ ጋር እውነት ሪል ነው እየሰራችሁ ያላችሁ? ምንድነው ሪል ነው ወይስ ድራማ ነው እየተሰራ ያለው? ድራማ ከሆነ ሰውን አታስጨንቁ። መታችሁ ማለት ሁላችሁም በቃ እኔ ዛሬ ተጠራጥር ያለው የምር ድራማ እንኳን ቢሆን በሀይሚ ላይ እንደዛ አታሞርቱባት። የምሬን ነው የምላችሁኝ። እና በጣም ያጠራጠረኝ ነገር ደግሞ ምንድነው ምናልባት ዶክተሩ ራሱ ትክክል ዶክተር አይደለም። ገባችሁ አይደለም? ሪል ዶክተር አይደለም። ምክንያቱም አይታችኋል፣ ራሷን ስታለች። እስከዛሬ አልነቃችም። ገና ደግሞ መልሶ ደህና ነች፣ ደህና ትሆናለች። ምን ማለት ነው እንዴ? ህፃን ላይ ጡጦ የሚጠባ ህፃን አይደለም እናንተን የሚከታተላችሁ። ገባችሁ አይደለም? ሪል ከሆነ ግን እኔ በጣም ነው ልብ የሚሰበረው። በጣም ነው ያዘንኩት። ሀይሚ የዚህን ያህል ነው ቤተሰቦች ሁሉ ጓደኛ የሚወዳት የዚህን ያህል ነው። ብርድ ልብስ እንኳን የላችሁም የምታለብሷት። ሌላውን ተውትኝ፣ ይሄ ትራስ ደገፍ ማድረጉ ምናምን ሌላ እንክብካቤ ተውትኝ። አንድ ብርድ ልብስ የላችሁም የምታለብሷት። ከትናንት ጀምሮ እንደዚህ ጧ አድርጋችሁ ነው ያስተኛችኋት። አልገባኝም። እኔ ምንም ነው ያልገባኝ ቤተሰብ እና ስለዚህ እንግዲህ ብሩኬ እንግዲህ ከኢየሩስ ጋር ያለው ነገር ቤተሰብ ግንኙነት እንዳለው ነው ቪዲዮ ላይ ሲያወራ የነበረው። ምክንያቱም የተለያየ ነገሮች፣ አንደኛ ልጁ የኔ ካልሆነ ተመርምሮ ዲኤንኤ አሳይሻለሁ ይላታል። ሁለተኛ ነገር ደግሞ ያው ትናንትና እኛም እያልን ነበር 9 ወር ሙሉ ድረስ ሊቆይ ነው ይሄ ነገር እያልን ነበር። ያው ያንንም ቃል ተጠቅሞታል። ከዚህ በኋላ እስከሚወለድ ልንቆይ ነው ወይንም አንቺ ያመጣሽው ተንኮል ነው ሁላ እያላት ነበረ። እንግዲህ ሚፍታህም ጠይቆታል። ለምን ለብቻ አገኛት ለምን ለሀይሚ ያልነገርሃትም ሲለው ሴቶች እንግዲህ ጸባያቸው ቸውን ታቃለ እኔ በድብቅ ነበር ማግኘትም ነገሩን መጨረስም የፈለኩት እያለ ነበር። ብሩኬ ለምን በድብቅ ማግኘት አስፈለገ? ምክንያቱም ሀይሚ ከዚህ በፊት የማታውቀው ነገር ቢሆን ኖሮ ኦኬ ማለት ሳታቅ ነገሩን ማስተካከል አለብኝ ብሎ ነው ብዬ ላስብ ይችላሉ። ግን ሀይሚ ጋር ራሱ ደርሶ ተጣልታችሁ ብዙ ነገር ተፈጥሯል አይደለም? ስለዚህ የተረሳ ነገር ወይንም ሀይሚ ትተው አብራ ደስ ብሏት እየኖረች እያለ በድብቅ ለምን ማግኘቱ አስፈለገ? በመጀመሪያ ደረጃ ማለት እኔ ብሩኬ ግልጽ እንዲያደርግልኝ የፈለግኩን ነገር ስላለ ነው። ምክንያቱም ብዙ ነገሮችን ሳይ ሲያወራ 100% እርግጠኛ አይደለም። ማለት የሆነ ነገር አስነክታኝ የሆነ ነገር ተፈጥሮ ሊሆን ይችላል ይላል። አንዴ ደግሞ የሆነ ያመጣችሁ ሴራ ነው ይላል። ሁለተኛ ደግሞ ተመርምሮ የኔ ልጅ ካልሆነ አሳይሻለሁ። ልጁም ያንተ እንዲሆን ትፈልጋለህ ማለት ነው። አረ ብሩኬ ታው ግን ወንድም አለሚ ምን እየተካሄደ እንደሆነ አልገባኝም። እንደኔ ግን ስራ እየሰሩ ነው ቤተሰብ። ምክንያቱም በጭራሽ አላምንም ሀይሚ እንደዛ ሆና እነጋሽዬ እነትዬ እነሙሽዬ ካጠገቧ የሉም ብሎ ለማመን በጣም ይገብደኛል። የምሬን ነው የምላችሁ።